ዛሬ ማነው እስኪ በሀና ደስታ በጣም የተደሰተ? ሀና እንግዲህ እንደ ወይዘሮ ሜላት ጭካኔ ቢሆን ኑሮ አባቷ ህይወታቸው አደጋ ላይ ነበር። ነገር ግን ፈጣሪዋን በጣም ስለምታምነውና በፈጣሪዋ ላይ ያላት ጥንካሬ የሰላምን አባት ምክንያት አድርጎ አባቷ እንዲታከምላት አድርገዋል። እንግዲህ አቶ መስፍን የሀናን አባት ወጪ ሸፍነው እንዲታከሙ አድርገዋል። ከሞት አፋፍ ላይ አድነዋቸዋል ከፈጣሪ በታች። ይሄ ደግሞ ለሀና እጅጉን አስደሳች ነገር ነው። ሰላም እንግዲህ በቻለችው አቅም ለአባቷ ነገሮችን ሁሉ ለማስረዳት ሞክራ ነበረ። የሰላም አባት አቶ መስፍን ከወይዘሮ ሜላት ጋር ንግግር አድርገው ነበረ። እንዴት ታደርጊያለሽ? እየሰራሽ ያለሽው ነገር ትክክል አይደለም። እንደ ትልቅ ሰው አስቢ። ለምንድን ነው በዚህ ልክ በሀና ላይ የምጨክኝባት? ምንም እንኳን ልጃችን ባትሆንም እንደ ሰውኛ ማሰብ አለብሽ። ለምንድን ነው እንደዚህ ጨካኝ እየሆንሽ ያለሽው ቢላትም ወይዘሮ ሜላት ግን ስለ ሀና ያነሳባትን ሰው ሁሉ ልትገድላቸው ትነሳለች። እንደ እብድ እያረጋት ነው። የእሷን ስም አትጥሩብኝ፣ እቻ አጭበርባሪ፣ እቻ አስመሳይ፣ እንዴት ብታደርጋችሁ ነው? ምን እያለች ብታሳምናችሁ ነው አይምሯችሁን የበረዘቻችሁ? በቃ እች ሀና ከቤት ባስወጣትም እንኳን ምንም ልትፋታኝ አልቻለችም። ቤተሰቦችን እያሳጣችኝና ከኔ እንዲርቁ እያደረገች ነው እያለች አቶ መስፍን ላይ ትጮህበታለች ማለት ነው። እንግዲህ ወይዘሮ ሜላት አሁንም አቋሟ እርግብ ልጄ ናት ብላ ድርቅ ብላለች። ነገር ግን ነገ እውነቱን ስታውቅ ምን ይበጃታል? ዛሬ እየሰራች ያለችው ስህተት ይሄ ሀና አምናት የአባቷን ሕክምና አስጀምሬ አስጨርስልሻለሁ ብላ በሷ ምክንያት ነው ሕክምናውን የጀመረችው። ዛሬ ላይ ግን አባቷ ራሱን ስቶ ሆስፒታል ተኝቶ እሷ ግን ጨክናባት አላሳክምም ብላ ቃሏን አጥፋለች። እንደዛም ሆኖ ግን የሰላም አባት ሊያሳምናት ሞክሮ ነበረ። እሷ ግን ምንም ልታምንለት ስላልቻለች እንግዲህ ያው ሚናሴና ሰላም ደግሞ የተፈጠረው ነገር በጣም ልባቸውን ስለሰበራቸው ገንዘብ እንኳን ባይኖራቸው ከሀና ጎን መሆን ስላለባቸው ሆስፒታል ድረስ ሂደው አባቷ ሊጠይቁ በሄዱበት አጋጣሚ እሷ የለችም ነበር። ዶክተሩን ጥርጣሬ ስላደረባት እያጭበረበራት እንደሆነና የሆነ ሰው በገንዘብ እንደገዛው ስለጠረጠረች ሂዳ ቆፍጠን ብላ አናግረው ነበር። የአባቴ ሕክምና በትክክል እንዳልተሰራ አውቃለሁ፣ እንዲሁም ደግሞ የምርመራ ውጤቱ የዲኤንኤ ውጤት ትክክልም እንዳልሆነ አውቃለሁ። ነገር ግን አንተ በራስህ የሰራኸው ነገር ለህሌና ይቆጨዋል። እኔ ግን ፈጣሪን አምነዋለሁ፣ የኔን መድኃኔዓለም አምነዋለሁኝ። ሰውን ሳይሆን ፈጣሪን ነው ማምነው። እውነት እስከ መቼም ቢሆን ተቀብራ አትቀርም ብላ እውነታውን እንደደረሰችበት ለዶክተሩ ነገረችው። ዶክተሩ ግን የተፈጠረውን ነገር ሁሉ ምንም እንዳልተፈጠረ አድርጎ ሲያስመስል ነበር። ማንም ሰው እሷ ያለችውን ነገር እንዳላደረገና እየወነጀለችው እንደሆነ ሲነግራት ነበር፣ አይኑን በጨዋሽቶ። እሱ ግን በወይዘሮ ባዩሽ በኩል ያስፈራሩት ሰዎች ስላሉ እነሱም ፍራቻ ነው እዚህ ነገር ውስጥ የገባው በጉቦ እየሰራ ያለው። ነገር ግን ምን ያክል ዶክተሮቹ ደግሞ የሀናን አባት ህይወቱ አደጋ ላይ እንደሆነ እንኳን ሊያስቡ አልቻሉም። ሀና የመጨረሻ ተስፋ ቆርጣ ባለችበት ሰዓት ሰላም እና ሚናሴ መተው የአባቷ ሁኔታ ሲያው ስልክ ድንገት ይደወልላታል። ስልክ ሲደወልላት ሰላም እንግዲህ ላናግር ብላ ትወጣለች። ሀና ሰላምንና ሚናሴን ስታያቸው በጣም ደስ ብሏት ነበረ። ምክንያቱም እናታቸው እንደ ውሻ አመናጭቃ ብታባረራትም ልጆቿ ግን ከጎኗ ናቸው። እህትና ወንድሞቿ ከጎኗ ነበሩና የአጋጣሚ ለሷ በጣም ደስ ብሏት ነበረ። ስልክ ተደውሎላት ስትሄድ ትልቅ የምስራች ይዛ መጣች። የሰላም አባት ወደ ሆስፒታሉ መጥቶ የሀናን ወጪ መሸፈን እንደሚፈልግና አባቷን ሊያሳክምላት እንደሚፈልግ ለሰላም ነገራት። ሰላምም ደግሞ የሰማችውን ማመን አቅቷት ሄዳ ለሚናሴና ለሀና ነገረቻቸው። እነሱም በጣም ደስ አላቸው። ምክንያቱም ሀና ተስፋ ብቆርጥም ነገር ግን ፈጣሪ የሆነ ምክንያት አድርጎ አባቷን እንደሚያድንላት ትልቅ ተስፋ ነበራት። ጣልከኝ ባልኩ ጊዜ አንተ አለውሽ አልከኝ፣ ምን ላድርግህ ፈጣሪ፣ የኔ መድኃኔዓለም ምን ላድርግልህ እያለችም ስትል ፈጣሪዋን አመሰገነች እና በጣም ደስ አላት። አሁን የሀና አባት ሕክምናቸውን በስርዓት ለሁለተኛ ጊዜ አደረጉ። ሀናም በጣም ደስ አላት። ጆሮና ጓደኛው ተምቹ
ተምቹ እንግዲህ እየተፈጠረ ባለው ነገር በጣም አዝኗል። በሰራው ስህተት በጣም ተጸጽቷል። ነገር ግን መፍትሄ ሊያገኝ አልቻለም እና ራሱን እየወቀሰ ብዙ ችግር ውስጥ ገብቷል። እንዴት ብሎ ማስተካከል እንዳለበት ግራ ገብቶታል። በፋዘርና በሀና ላይ የሰራው ፋውል በጣም ከብዶታል። እንዴት ማስተካከል እንዳለበት ግራ ገብቶታል። ቢሆንም ግን በጣም ውስጡ ተረብሾ ነበር። ዶክተሮቹ ፋዘርን ማከም አለባቸው፣ ካልሆነ ግን ሐኪም ቤቱን ከታች እስከ ላይ ነው ማቃጥለው እያለም ሲዝት ነበር። ትቷቸው ይወጣል። ተናዶ ጆሮን ተከትሎት ይሄዳል። ከዛም በኋላ ምን ሆነህ ነው እያለ ቢጠይቀውም ምንም ሊመልስለት አልቻለም። እንዲሁም ጆሮን አሽቀንጥሮ ጣለው። ጆሮም እየተፈጠረ ያለው ነገር ግራ ገብቶት ነበረ። እንዳትከተለኝ ብሎ አስጠንቅቆ ጥሎት ይሄዳል ተምቹ። ከዛም በኋላ ጆሮም ተከታትሎ የሄደበት ተከታትሎ ከኋላ ይደርስበታል። በአቋራጭ ያቋርጠውና ፊት ለፊቱ ይጋፈጥበታል። ተምቹ ይህን ሲያይ በጣም ይናደዳል። ቆይ ተወኝ አላልኩም እንዴ? ለምንድን ነው የምትከታተለኝ? የምትባለውን ነገር አሰማም እንዴ? ለምንድን ነው ማተወኝ? ተወይ በቃ የፈለኩትን ነገር ላድርግ። እኔ ለራሴ የሰራሁትን ኃጢአት እንዴት ብዬ እንደማስተካክለው ግራ ገብቶኛል። ተወኝ፣ መፍትሄ ልፈልግበት እያለም ሲል ተናገረ። ጆሮ ደግሞ ለምን እንደዚህ እንዳለ ግራ ገብቶታል። ቆይ አንተ ልጅ ምን እያልክ ነው? እያልክ ያለው ነገር ምንም ሊገባኝ አልቻለም። ምንድነው ያልከው? ምንድነው የሰራኸው ፋውል? እኔም ማላውቀው ነገር ምንድነው የደበከኝ? ንገረኝና ሸቤም ከገባ አብረን እንገባታለን እንጂ ብቻህን አልተውህም ይለዋል። ከዛም በኋላ ተምቹም ለሱ ሊነግረው ፈቃደኛ አልነበረም። ነገር ግን አልፋታው ሲለው የተፈጠረውን ነገር ሁሉ ነገረው። ሀናንና ፋዘርን ሳያውቃቸው በፊት እቤታቸው ገብቶ መስቀሏንና ፎቶዋን ሰርቆ ለሰዎች እንደሰጣቸው ነገረው። ጆሮ ደግሞ ይሄን ሲሰማ እብድ ሆነ። አንተ ውሻ፣ አንተ የተረገምክ፣ እንዴት ታደርጋለህ? በፋዘር ላይ እንዴት ታደርጋለህ? ፋዘር ለአንተ እንደዚህ ናቸው እንዴ? ያን ሁሉ ውለታ የት አድርገው ሆኖ አንተ እንደዚህ ያደረግካቸው? አንተ ውለታ ቢስ እንዴት ታደርጋለህ? በፋዘርዬ ላይ እንዴት ጨከንክ? በሀና ላይ እንዴት ታደርጋለህ? በእነዚህ ምስኪን ሰዎች ላይ እንዴት ታደርጋለህ ብሎ ቅጥቅጥ አደረገው። ተምቹ መሬት ወድቆ በጣም ተጎዳ። ጆሮ ግን የተፈጠረውን ነገር ማመን አቅቶት መቀበል ከብዶት ተምቹን ያላከማል አድርጎ ደበደበው። እንዲሁም ደግሞ ትልቅ ድንጋይ አንስቶ እራሱ ላይ ሊጭንበት ሲል ያው ጓደኛውን መግደል ስለማይፈልግ ይተዋል እና የተፈጠረው ነገር ለጆሮ አስደንጋጭ ነበር። በፍጹም ተምቹ እንደዚህ ያደርጋል ብሎ አስቦት አያውቅም ነበር። እንግዲህ ጆሮ ምንም መፍትሄ ስላላገኘ እየተበሳጨ ወደ ሆስፒታል ይገባል። ሆስፒታል ሲገባ ሀናን ያገኛታል እና የት ቆይተህ ነው ጆሮ፣ የት ሄደህ ነው ብላ ስጠይቀው የት ሄዳለሁ፣ ለፋዘርዬ እኮ ትንሽ ገንዘብ አገኛለሁ ለሕክምናው ብዬ ሰዎች ለመጠየቅ እጀ ነበር። ሰዎች ግን በጣም ተጨካክነዋል፣ ምንም እኮ ለሰው አይራሩም እያለ ነገራት። ሀናም ደግሞ እባክህ አታስብ የኔ ፈጣሪ፣ የኔ መድኃኔዓለም እኮ አይተወኝም ብዬህ ነበረ። እናም የአባዬን ወጪ ሸፍኖ የሚያሳክምልን ሰዎች አግኝቻለሁኝ ብላ ነገረችው። ጆሮም ተያ ሀኒ አትፎግሪ፣ ምን እያልሽ ነው? እኔ በዚህ እንደማልቀልድ እያወቅሽ እንዴት ትቀልጅብኛለሽ? ምን እያልሽ ነው? እያወራሽ ያለሽውን ነገር ታውቆሻል አላት። እሷም ደግሞ እየቀለደች እንዳልሆነና የነ ሰላምዬ አባት እኮ የአባዬን ወጪ ሸፈነልኝና አባዬ ሁለተኛውን ሕክምና እየተደረገለት ነው አለችው። ጆሮም ደግሞ እየሰማው ባለው ነገር ህልም መሰለው። ያለውን ነገር አስረዳችሁና ጆሮም ደግሞ ሀና እንደደከማት ስላየ በቃ አንቺ ዛሬ ወደ ቤት ሂጂና ተኚ፣ እኔ እዚህ ነው ማድረው አላት። ሀናም ደግሞ በፍጹም ጭራሽ ልትሄድ እንደማትፈልግና አባቷ ሲነቃ ማየት እንደምትፈልግ ነገረችውና ይልቁንስ አንተ ሂድ፣ እኔ ዛሬ እዚህ አድራለሁኝ፣ አባዬ ሲነቃ አይኑን ማየት እፈልጋለሁኝ አለችው። ጆሮም ደግሞ መሄድ እንደማይፈልግና እውነቱን ንገረኝ ካልሽኝ እኔም ፋዘርዬ ሲነቁ ማየት ፈልጋለሁኝ አላት። እንዴ ያምሃል እንዴ? እዚህ እኮ አንድ ወንበር ብቻ ነው ያለው፣ የት ለልንተኛ ነው ብላ ስትጠይቀው እሱም ደግሞ እና ታዲያ አንቺ ወንበሩ ላይ ትተኛለሽ፣ እኔ ደግሞ ወለል ላይ ተኛለሁ፣ መሬት ላይ ተኛለሁ፣ ምንም ችግር የለውም ብሎ አሳመናት። እሺ ብለው ተቃቅፈው እሱም ወንበሩን ተደግፎ ሀናም ደግሞ እግሩ ላይ ራሷን ተንተርሳ ትተኛለች።
በጉጉት የተጠበቀው የሀና አባትም ደግሞ ከተኙበት ሲነቁ ልጆቻቸው እዛ ተደጋግፈው ተኝተው ሲያዋቸው በጣም ደስ አላቸው። ጆሮና ሀና ተደጋግፈው ከእሳቸው ጎን እንደሆኑና እየተሰቃዩ እንደሆነ ሲያዩ እንባ ተናነቃቸው። ከዛም በኋላ ሀንዬ ተነሺ፣ አሴር እያሉ ይቀሰቅሷቸዋል። ከዛም በኋላ የመጀመሪያ ጆሮ ሲነቃ ሀና እግሩ ላይ መደገፏን ረስቶ ከእግሩ ላይ ወሩሯት ይነሳና የሀናን አባት ያቅፋቸዋል። ሀናም ደግሞ ምንድን ነው ብላ ደንግጣ ስትነሳ አባቷ ቁጭ ብለው ነበር። ከዛም በኋላ ተነሱና ተሯሩጠው የሀናን አባት ሁለታቸውም ጥምጥም ብለው አቀፏቸው። አባዬ እውነት አንተ ነህ እንደዚህ ተሽለኋል ማለት ነው እያለች ሀና ታለቅሳለች። ጆሮም እንደዛው ፋዘርዬ ነቃ እንዴ በጉጉት እኮ ስንጠብቅ ነበር ብለው አቀፏቸው። የሀና አባትም ልጆቼ በእናንተ ምክንያት እኮ ነው ለዚህ የበቃሁት፣ የእናንተ ድካም የት ይሄዳል? ፈጣሪስ መቼ ይተወኛል? የእናንተን ድካም አይቶ አይተወኝም እኮ እያሉ እቅፍ አደረጓቸው። በጣም ደስ ይላል ደስታቸው። ወይዘሮ ሜላት ግን አቶ መስፍን እርዳታ ካረጉላትም በኋላ አምባጓሮ እየፈጠረች ነበር። ለምን ረዳሃት? ለምን አሳከምክ? ከእኔ ፍቃድ ውጭ ለምን የወጣው? እያለች ባሏ ላይ ስጮበት ነበር። ነገር ግን ወይዘሮ ሜላት እውነታው ሲገባት ሀና ልጇ እንደሆነ ስታውቅ ምን ይውጣት ይሆን? ሊዳማ በእጁት ክምር አይሞላም እንደሚባለው ነገ ልጇ እንደሆነ ስታውቅ እንደምትጸጸት እርግጠኛ ነኝ ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ ያስኩላችሁ ኖላዊ ቀጣይ ክፍል ይሄን ይመስል ነበረ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ እስከምንገናኝ ድረስ በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። በዚሁ ላይ ያለሁኝ መልካም ጊዜ ይሆንላችሁ።